بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبينا محمد وعلى آله وصحبه أجمعين ما بعد فالسلام عليكم ورحمة الله وبركاته أهون يلنا عندما يتوقع እንግዲህ የሱሩ ዙልሂጃ ቀናቶች ውስጥ ነው በእነዚህ በአስሩ ቀናቶች ውስጥ በጣም ማብዛት ካለብን ስራዎች አንዱ ጾም ነው አሁን የምናነሳው ስለ ጾም ነው ማለት ነው በእነዚህ በአስሩ ቀናቶች ውስጥ ጾምን ማብዛት አስፈላጊ የሆነበት ምክንያቱ አመለን ሷሊህ ስለሆነ ነው ማንኛውም አመለን ሷሊህ መልካም ስራ በእነዚህ በአስሩ ቀናቶች ውስጥ ልዩ ደረጃ አለው ስለተባለ ጾም ደግሞ በጣም ጥሩ ከሚባሉ አመለን ሷሊሃዎች ነው እና ጾም ላይ እንበረታ ይገባል በቻልነው ልክ ማለት ነው አንድ ቀን የቻለ ሁለት ቀን የቻለ 3 ቀን 4 ቀን 5 ቀን የቻለ ሁሉንም ቀናቶች 8ቱንም ቀናቶች መጣም ወይም 9 ቀናቶች አፎን መጾም የቻለ ስለ አረፋ ስለምንናገር ነው 10 የተባለው በተግሊብ ነው የውመን ነህር አይጾምም ማለት ነው 10ኛው የኢዱ ቀን በእነዚህ ቀናቶች ውስጥ ጾምን የቻለ ሰው መበረታታት ይኖርበታል ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል ማን ሻመ የውመን ፊ ሰቢልላህ አዐደ አላሁ በይነሁ ወበይነ النار 70 ኸሪፈተን አሉ አንድ ቀን በአላህ Subhanahu Wa Ta'ala መንገድ ጾምን የጾመ ሰው አላህ Subhanahu Wa Ta'ala እሱና ጀሃነም መሃል እሱና እሳት መሃል የ70 አመት ጉዞ እርቀት ያክል ያርቀዋል ብለ ረሱል ሰለላሁ ዐለይሂ ወሰለም የ70 አመት ጉዞ አንድ ቀን ብቻ ጾመ ይሄን ያክል ከጀሃነም መራቅ ማለት በጣም ረጅም ርቀት ነው ምክንያት 70 አመት ማለት የ70 አመት ጉዞ ማለት ቀላል ጉዞ አይደለም አንድ ቀን አንድ ሰው በእግር ቢጓዝ ወይም በግመል በተለመደው ዛን ጊዜ በረሱል ሰለላሁ ዐለይሂ ወሰለም ዘመን በተለመደው በግመል በፈረስ በእግር ቢጓዝ አንድ ሰው በቀን 40 ኪሎ ሜትር መጓዝ ይቻላል ተብሏል በቀን 40 ኪሎ ሜትር መጓዝ የሚችል ከሆነ ገና ደግሞ ይሄንን በሳምንት ብታባዛው በወር ብታባዛው በአመት ብታባዛው በ70 አመት ጉዞ ማለት ይሄ በጣም ሩቅ የሆነ ነገር ስለዚህ አንድ ቀን ብቻ በአላህ Subhanahu Wa Ta'ala መንገድ የጾመ ሰው አላህ Subhanahu Wa Ta'ala ይሄን ያክል ከጀሃነም ያርቀዋል 2 ቀን የጾመ 3 ቀን 4 ቀን 5 ቀን 10 ቀን የጾመ ከዛም በላይ የጾመ እንደገና ደግሞ ይሄንን ጾም በአስሮቹ ቀናቶች ውስጥ ካደረገሳ እነዚህ አስሮቹ ቀናቶች ልዩ ናቸው ብለናል አይደል በእነዚህ በአስሮቹ ቀናቶች ውስጥ ቢያደርጋቸው ደግሞ የተለየ አጅር ያገኛል ማለት ነው እነዚህ 10 ቀናቶች ልዩ ቀናቶች ስለሆኑ ማለት ነው ስለዚህ እነዚህን ቀናቶች በጾም እንድናሳልፋቸው እንፍጠን ሳያመልጡ እንሻማቸው ለማለት እወዳለሁ ወሰላሙ አለይኩም ወራህመቱላሂ ወበረካቱ